ሰላም እንዴት አላችሁ ውድ ተማሪዎቻችን? ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የ12ኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። ዩኒት 6 ላይ ነን። ፖቨርቲ እና ኢኒኳሊቲ ስለሚባለው ኮንሴፕት እያወራን ነው በዩኒት 6። ከዚህ በፊት በነበሩት ሁለት ሴሽኖች እንግዲህ ዩኒት 6ን ፖቨርቲ ኤንድ ኢኒኳሊቲ የሚለውን ኮንሴፕት ኢንትሮዳክሽን እና ዩኒት አውትካም ሴሽን ካስቀመጠን በኋላ ሞር ደግሞ ወደ ኮንሴፕት ኦፍ ፖቨርቲ እና ኢትስ ሜዠርመንት በሚል 6.1 ላይ አይተናል። ፖቨርቲ ምንድን ነው የሚለውን ብያኔ ወይም ኮንሴፕት ኦፍ ፖቨርቲ እንዴት ይታያል በትልልቅ የኢኮኖሚክ ኢንስቲትዩሽኖች ምን አይነት ብያኔ ተሰጥቶታል ዴፊኒሽን የሚለውን እንግዲህ ወርልድ ባንክ እንዴት ዲፋይን ያደርገዋል፣ እንዲሁም ሞር ሰዎች የሚስማሙበት የፖቨርቲ ዴፊኒሽን ምንድን ነው የሚለውን አይተናል ማለት ነው። ኢትስ ፕሮናውንስድ ዴፕሪቬሽን ኦፍ ዌል ቢይንግ ወይም ደግሞ የቤዚክ ኒድ ዲፕራይቭድ ሲሆን ሰው ፖቨርቲ ወይም ፑር ሆኗል ሊባል ይችላል የሚለውን አንስተናል። እንዲሁም ደግሞ አብሶሉት ፖቨርቲ ወይም አብጀክት ኦር ኤክስትሪም ፖቨርቲ እና ሪሌቲቭ ፖቨርቲ ብለን ለሁለት ከፍለን ለማየት ሞክረናል። አብሶሉት ፖቨርቲ እንግዲህ ፍጹም የሆነ ድህነት ውስጥ ሲገባ ቤዚክ ኒዶቹን ማሟላት ሳይችል መብላት፣ መጠጣት፣ መልበስ፣ መጠለያ፣ መኖር የሚሉትን አብሶሉት የሆነ ፖቨርቲ እንዲሁም ፖቨርቲ ላይንም ሴት አድርገናል። በቀን $2 በታች የሚኖር ከሆነ ግለሰቡ ፑር ኦር ደግሞ ፖቨርቲ ውስጥ ያለ ነው መባል ይችላል የሚለውን ኮንሴፕት፣ እንዲሁም ደግሞ ሪሌቲቭ ፖቨርቲ ደግሞ ከሌሎቹ ከኮሚዩኒቲው አንጻር ሞር ሪሌቲቭሊ እንትን ሆኖ ከተገኘ ሌስ ሆኖ ከተገኘ በአፎርድ በማድረግ ችሎታው ቤዚክ ኒዶችን በማሟላት ችሎታው ሪሌቲቭ ፖቨርቲ ውስጥ አለ እንላለን ብለን ከፍለን አይተነዋል። እንዲሁ ፖቨርቲ ላይን የሚለውን $2 በታች የሚለውን አይተናል። ኢትስ ፕሮናውንስድ ዴፕሪቬሽን ኦፍ ዌል ቢይንግ የሚለውን እንደሚያስማማም አይተናል ማለት ነው። ከዛ በተጨማሪ ደግሞ ሜዠርመንቶቹን አይተናል። ሜዠር ማድረግ አስፈላጊ ሆኖ ስለተገኘ ፖቨርቲን ሜዠር ማድረግ 3 ስቴፖች አይተናል። ዳይሜንሽኖቹን አይተናል። ሄድ ካውንት ኢንዴክስ የሚባለውን ሜዠርመንት፣ ቶታል ፖቨርቲ ጋፕ እና አቨሬጅ ፖቨርቲ ጋፕ እና የመሳሰሉት መልቲ ዳይሜንሽናል ፖቨርቲ ኢንዴክስ አይተን ሜዠርመንቱን እና ኮንሴፕቱን በደንብ ኢንፋሳይዝ ሰጥተናል በ6.1 ላይ። እንዲሁም ሴንስ አፕሮች አማርቲያ ሴን ካፓቢሊቲ አፕሮችንም አይተናል። ዛሬ ደግሞ ሃይሊ ሪሌትድ የሆነው ከፖቨርቲ ጋር ሌላው ኮንሴፕት ምንድን ነው? ኢኒኳሊቲ የሚለው ኮንሴፕት ነው። ኢኒኳሊቲ እንግዲህ ብዙ አይነት ኢኒኳሊቲ ሊኖር ይችላል። ኤጁኬሽን፣ ጀንደር ኢኒኳሊቲ ብዙ ሊኖር ይችላል። ኢንካም ኢኒኳሊቲ ግን እኛ ሞር ስፔሲፊካሊ ኮንሰርናችን በዚህ ሴሽን ኢኮኖሚክ ኢኒኳሊቲ የሚለው ነው ማለት ነው። ስለዚህ እዛ ላይ የምንወያይ ይሆናል በ6.2 በዛሬው ሴሽናችን ማለት ነው። ኮንሰፕት ኦፍ ኢኒኳሊቲ እና ኢትስ ሜዠርመንት ኮረስፖንድ የሚያደርጉት ሜዠርመንቶች እንደ ጊኒ ኮኤፊሽንት፣ ሎሬንዝ ከርቭ፣ ኮዝኔት ሬሽዮ የምናይበት ሴሽን ይሆናል ማለት ነው ይሄ ሴሽን። እንደ ሁልጊዜው ወደ ሴሽናችን ከመግባታችን በፊት lucyBridgeAcademy.comን ቪዚት እንድታደርጉ አሳስባችኋለሁ፣ ጋብዛችኋለሁ ማለት ነው። ወደ ሴሽናችን ስንገባ የኢኒኳሊቲ ኮንሴፕት ምንድን ነው? ኢኒኳሊቲ እንግዲህ በአጭሩ አንኢኳል የሆነ ዲስትሪቢዩሽን ኦፍ ሰምቲንግ ሲኖር ነው ማለት ነው። ዌልዝ ሊሆን ይችላል፣ ኢንካም ሊሆን ይችላል፣ በብዙ ዳይሜንሽን ሊገለጽ የሚችል አንኢኳሊቲ ወይም እኩል ያለመመጣጠን፣ ፍትሃዊነት የሌለው ሞር ፌርነስ ስንል ነው ፍትሃዊነትን በኢኮኖሚክስ ሪፈር የምናደርገው። አንኢኳሊቲ ስንል የዲስትሪቢዩሽን አለመመጣጠን የሚለው ሞር ይገልጸዋል ማለት ነው። አንኢኳሊቲ ሪፈርስ ቱ ኮንዲሽን ኦፍ አንኢኳል ዲስትሪቢዩሽን ኦፍ ዋት ኢንካም ሊሆን ይችላል፣ ዌልዝ ሊሆን ይችላል፣ ኦፖርቹኒቲስ ሊሆን ይችላል፣ ፓወር ሊሆን ይችላል። ወደን ሰርተን ኮሚዩኒቲ ኦር ሶሳይቲ የፓወር ዲስትሪቢዩሽን ኢምባላንስ መኖር፣ የኦፖርቹኒቲ አንዱ ኢንጆይ የሚያደርግበት ኦፖርቹኒቲዎችን ሌላው ደግሞ የበይ ተመልካች የሚሆንበት፣ አንዱ ልጅ ሌላው የእንጀራ ልጅ የሚሆንበት ማህበረሰብ መኖር የለበትም ነው ባጭሩ። ስለዚህ ኢኒኳሊቲ አቮይድ መደረግ አለበት። ይሄ ጋፕ በሶሳይቲ አቮይድ መደረግ ያለበት ጋፕ ነው። እሱን ኮንሴፕት እንግዲህ ማጥናት ስለሚኖርብን ነው። በብዙ አይነት ዳይሜንሽን አለው ብለናል። እኛ ግን ሞር ስፔሲፊካሊ ምን ላይ ኮንሰርን እናደርጋለን? ኢኮኖሚክ ኢኒኳሊቲ ላይ እንግዲህ እዚህ ጋር እንደምታዩት ማኒፌስት የሚያደርግባቸው የተለያዩ ዳይሜንሽኖች አሉት። ኢኮኖሚክ ዳይሜንሽን አለ፣ ፖለቲካል ዳይሜንሽን፣ ሶሻል ዳይሜንሽን። በእነዚህ ሁሉ ምን ሊኖር ይችላል ማለት ነው? ኢኒኳሊቲ፣ ኢንካም ኢኒኳሊቲ፣ ጀንደር ኢኒኳሊቲ። አንደኛው ጀንደር ቨልነራብል ሊሆን ይችላል፣ አንደኛው ደግሞ ሞር ኦፖርቹኒቲዎችን ኢንጆይ የሚያደርግበት ሲናሪዮ መፈጠር የለበትም። ምክንያቱም አልቲሜትሊ ሶሳይቲን አትላርጅ የሚጎዳ ነገር ስለሆነ ኢኒኳሊቲ መከበር ያለበት ነገር ነው። ኤጁኬሽን ኢኒኳሊቲ ሊኖር ይችላል፣ ስታተስ ኢኒኳሊቲ ሊኖር ይችላል።
ግን we are going to focus on what economic inequality ወይም income distribution የሚባለውን የቶታል ጂዲፒ distribution among the people of the country ምን ይመስላል የሚለውን የምናይበት ይሆናል ማለት ነው። አንዳንዱ insanely luxurious የሆነ ላይፍ እየኖረ አንዳንዱ ደግሞ በጣም አብጀክት የሆነ ፖቨርቲ ውስጥ ገብቶ የሚኖርበት ሀገር እንግዲህ በጣም ሰፊ ጋፕ ያለበት ዲስፓሪቲው በጣም የሚዘገንን ከባድ የሆነ አሰቃቂ የሆነ የሚሆንበት መሆን የለበትም። as much as possible the fruit of the GDP or የካንትሪዋን የሀገሪቱን GDP እኩል ኦፖርቹኒቲ ተፈጥሮ ለሁሉም ዜጋ እኩል መካፈል መቻል አለበት አንዱ የኢኮኖሚክስ አጀንዳ ነው። ስለዚህ እሱ ነው የምናጠናው። so let's see እስኪ type of income distribution income distribute ሲደረግ እንግዲህ ስለ ኢንካም ኢኒኳሊቲ ስናወራ ስለ ዲስትሪቢዩሽን ነው የምናወራው። አንዳንዱ ዲስትሪቢዩሽኑ ምን ይመስላል? አንዳንዱ ብዙ ይዞ አንዳንዱ ምንም የማይኖርበት ነው ወይስ ኢቨንሊ ዲስትሪቢዩትድ የሆነ ነገር ነው የሚለው ነው። ሁለት ታይፖች አሉን። አንደኛው ማን ነው? ፈንክሽናል ዲስትሪቢዩሽን የሚባለው ነው። ፈንክሽናል ወይም ደግሞ ፋክተር ሼር ልንለው እንችላለን። ፈንክሽናል ዲስትሪቢዩሽን ኦር ፋክተር ሼር ዲስትሪቢዩሽን። ይሄ እንግዲህ ሞር የሚያወራው ስለምንድን ነው? ስለ ፋክተር ኦፍ ፕሮዳክሽን ላይ አራቱ የምናውቃቸው ፋክተር ኦፍ ፕሮዳክሽን የራሳቸው ተያይዞ የሚመጣ ፔመንት አላቸው። እነዚያ ፔመንት እንግዲህ ጂዲፒ ላይ ሜዠርመንቱ ይገኛል። ስለዚህ ከአጠቃላይ ከተመረተው አውትፑት ቶታል አውትፑት የሌበር ሼር ሌበር የሚባለው ፋክተር ኦፍ ፕሮዳክሽን ወይም የሌበር የሚባለው ሪሶርስ ሼር የላንድ ሼር የካፒታል ሼር ምን ይመስላል የሚለውን ዲስትሪቢዩሽኑን ኤግዛማይን የምናደርግበት ነው ማለት ነው። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ